እንግዲህ የአረብኛ ቋንቋ መቼም ትኩረትን የሚስብ ነገር አለው አይደል? በቃ በውበቱ በታሪኩ ብዙ ጊዜ ውስብስብ እና ጥንታዊ ቋንቋ ነው ብለን እናስባለን። እውነትም ነው። ግን ደግሞ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ቀልብ የሳበ ቋንቋ ነው እና ዛሬ እዚህ ጋር ያንን ምስጢሩን ትንሽ ፈታ እናደርገዋለን። መሰረታዊ ነገሮችን እያየን ማለት ነው። በመጀመሪያ ይሄን ውብ ጽሑፍ እንመልከት እስኪ። በጣም ያምር ነው አይደል? ይሄ የምናየው ጽሑፍ ዝም ብሎ ጽሑፍ አይደለም። በዓለም ላይ በስፋት ከሚታወቁት አንዱ ነው። ከዛም በላይ ከ1 ቢሊዮን በላይ ሰው ማንበብ ይችላል ማለት እኮ ነው። አስቡት እስኪ። ይህ የቋንቋውን ዓለም አቀፋዊ ተደራሽነት እንዴት አድርጎ እንደሚያሳይን ነው። አሁን ደግሞ ወደ ቁጥሮቹ እንምጣ። 400 ሚሊዮን። ይሄ ቁጥር ቀላል አይደለም። በዓለም ዙሪያ ለ400 ሚሊዮን ሰዎች አረብኛ የአፍ መፍቻ ቋንቋቸው ነው። ያው እንደ እናት ቋንቋቸው ማለት ነው። በ25 አገራት ደግሞ በስፋት ይነገራል። ይህ ነገር በራሱ አረብኛን ከዓለማችን ዋነኛ ቋንቋዎች አንዱ እንደሚያደርገው ምንም ጥርጥር የለውም። እሺ፣ እንግዲህ ቋንቋው ምን ያህል ግዙፍ እንደሆነ አይተናል። አሁን ግን ወደ ዋናው ጥያቄ እንምጣ። ለምን አንድ ሰው ለምን ብሎ ነው አረብኛ ለመማር የሚነሳሳው? እስኪ ይህን ጥያቄ እንመርምር። በጣም ጥሩ። እንግዲህ ለመማር የሚያነሳሱ 3 ዋና ዋና ምክንያቶች እንይ። አንደኛ ነገር አረብኛ የተባበሩት መንግስታት ድርጅት ይፋዊ ቋንቋ ነው። ይህ ማለት በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ቦታ አለው ማለት ነው። ሁለተኛ ደግሞ የታሪክ ጉዳይ ነው። ከ1000 ዓመታት በላይ በሕክምና፣ በፍልስፍና፣ በሳይንስ በቃ በእውቀት ዘርፍ ሁሉ ዋና ቋንቋ ነበር። እና ሦስተኛው በጣም ወሳኙ የቅዱስ ቁርአን ቋንቋ መሆኑ ነው። ይህም ጥልቅ የሆነ ሃይማኖታዊ ትርጉም ይሰጣል። ይህንን ታሪክ ስሙትማ። ቋንቋውን ምን ያህል ስሜትን የመንካት ኃይል እንዳለው ያሳያል። በጥንት ጊዜ አንድ በጣም ታዋቂ ተከራካሪ ነበር። ከነቢዩ ሙሐመድ ጋር ለመከራከር መጣ። ብዙ ከተከራከሩ በኋላ ነቢዩ ጥቂት የቁርአን አንቀጾችን አነበቡለት እና ምን ቢፈጠርበት ጥሩ ነው? ያ ሁሉ ተከራካሪ የነበረው ሰውዬ ልቡ ተነካና እንባው መፍሰስ ጀመረ። በቃ የቃላቱን ውበትና ኃይል መቋቋም አልቻለም። ይሄ የቋንቋው ተጽዕኖ ምን ያህል ጥልቅ እንደሆነ ነው የሚያሳየን። በጣም የሚገርም ነው። ኦኬ፣ አሁን ደግሞ ወደ ተግባራዊ ክፍል ልምጣ። አረበኛን እንዴት ነው የምማረው ብሎ ለሚያስብ ሰው መልሱ አንድ አይደለም። በቃ አንድ ወጥ መንገድ የለም። የሚመረተው መንገድ ሙሉ በሙሉ በግል ዓላማ ላይ ነው የሚመሰረተው። ስለዚህ የተለያዩ የመማሪያ መንገዶችን ከማየታችን በፊት አንድ ጥያቄ አለ። ለአፍታ ቆም ብሎ ማሰብ ያለበት ጥያቄ ነው። የኔ ዓላማ ምንድን ነው ማለት ነው? ከሰዎች ጋር ለመጫወት ነው ወይስ መጽሐፍትን ለማንበብ ወይም ደግሞ ሃይማኖታዊ ጽሑፎችን በጥልቀት ለመረዳት? ይህንን መለየት የመጀመሪያው ሥራ ነው። እንግዲህ እዚህ ጋር 3 የተለያዩ መንገዶች ተቀምጠዋል። ግቡ የዕለት ተዕለት ውይይት ከሆነ ለምሳሌ ከሰዎች ጋር ለመገባበት ትኩረቱ የንግግር ቋንቋ ላይ መሆን አለበት። እንደ ግብፅኛ አረብኛ አይነቱ ማለት ነው። ዋናው ነገር መናገርና ማዳመጥ ነው። ግቡ ደግሞ ለመደበኛ ሥራ ወይም ለሙያዊ ጉዳይ ከሆነስ እዛ ላይ ዘመናዊ መደበኛ አረብኛ ያስፈልጋል። ይህኛው ደግሞ ሰዋስውና ንባብ ላይ ነው ትኩረት የሚያደርገው። ሦስተኛውና የመጨረሻው መንገድ ለሃይማኖታዊ ወይም ለአካደሚክ ጥናት ነው። ለዚህ ደግሞ ክላሲካል አረብኛ ያስፈልጋል። ይህኛው በጣም ጥልቅ ሰዋስውና ስነ ጽሑፍ ላይ ነው የሚያተኩረው። እሺ፣ አሁን ደግሞ ብዙ ጀማሪዎችን ወደሚያስፈራው ነገር እንምጣ። ፊደላቱ፣ ጽሑፉ ራሱ ማለት ነው። ለመጀመሪያ ጊዜ ሲታይ በጣም ከባድ ይመስላል አይደል? ግን እውነቱን ለመናገር ከሚመስለው በላይ በጣም ስርዓት ያለው ነገር ነው። በቃ ይህንን ጽሑፍ ለመረዳት 4 ቁልፍ ነጥቦችን ብቻ ማወቅ በቂ ነው። አንደኛ፣ የሚነበበው ከቀኝ ወደ ግራ ነው፣ ልክ እንደኛ አይደለም። ሁለተኛ፣ ፊደሎቹ ሁልጊዜ ማለት ይቻላል ይያያዛሉ፣ ልክ እንደ ቅጽል ጽሑፍ አስቡት። ሦስተኛ፣ ካፒታል እና ስሞል ሌተር የሚባል ነገር የለም፣ ሁሉም አንድ አይነት ናቸው። እና አራተኛ፣ አናባቢዎች ራሳቸውን የቻሉ ፊደላት አይደሉም፣ ይልቁንም በተነባቢዎቹ ላይ ወይም በታች የሚቀመጡ ትንንሽ ምልክቶች ናቸው። ያው ፊደላቱ እያያዛን ነው ስንል ዋናው መርህ ይሄን ነው። ፊደላት በቃል ውስጥ ባላቸው ቦታ መሰረት ቅርጻቸውን ይቀይራሉ። ማለትም አንድ ፊደል ብቻውን ሲቆም ያለው ቅርጽ ሌላ ነው፣ በቃል መጀመሪያ፣ መካከል ወይም መጨረሻ ላይ ሲመጣ ደግሞ ሌላ ቅርጽ ነው የሚይዘው። ይሄን ነው ጽሑፉ እንዲፈስና እንዲያምር የሚያደርገው። እስኪ በተግባር እንየው። ይህንን ለማሳየት ባ ምትለዋን ፊደል እንደ ምሳሌው እንውሰድ። አያችሁት? ብቻዋን ስትሆን ሙሉ ቅርጽ አላት። በቃል መጀመሪያ ላይ ስትመጣ ግን ከቀጣዩ ጋር ለመያያዝ ግማሽ ትሆናለች። መካከል ላይ ስትሆን ደግሞ ከፊትም ከኋላም ትያያዛለች። መጨረሻ ላይ ስትሆን ደግሞ ከፊተኛው ጋር ትያይዛ
በቃ ሙሉ ቅርጽ ይዛ ቃሉን ትዘጋዋለች። በጣም ቀላል ነው ሲረዱት። እንግዲህ ይህን ሁሉ ቃየን እስካሁን የተነጋገርንባቸውን ዋና ዋና ሐሳቦች እናጠቃል። በቃ ጉዞውን ለመጀመር ለሚፈልግ ሰው ግልጽና ቀላል የሆነ የመንገድ ካርታ እናስቀምጥ። ስለዚህ ጉዞው በሦስት ቀላል እርምጃዎች ሊጠቃለል ይችላል። አንደኛ፣ ለምን የሚለውን መመለስ፣ ምክንያቱን ማወቅ በጣም አስፈላጊ ነው። ሁለተኛ፣ ያንን ምክንያት መሠረት አድርጎ ትክክለኛውን መንገድ መምረጥ፣ የንግግር ነው፣ የጽሑፍ ነው፣ የትኛው? እና ሦስተኛ፣ በቃ ፊደላቱን በመማር መጀመር ነው። ሁሉም ነገር የሚጀምረው ከዚያ ነውና። በመጨረሻም አንድ ጥያቄ ልተውላችሁና ላብቃ። መጀመሪያ ላይ ያየነውን ታሪክ ናስታውሰው። ያንን ዝነኛ ተከራካሪ እምባ እስኪፈሰው ድረስ ልቡን የነካውን የቋንቋ ውበት፣ ያንን ውበት ለመቅመስ ፍላጎት ይኖር ይሆን? መልሱ አዎ ከሆነ ጉዞው የሚጀምረው እዚሁ ላይ ነው።